ጫካቸው ውስጥ ያገኙት ነገር ዛሬ ድረስ ዓለምን የሚያስደምምና በጣም በርካቶች እንዲመጡበት ምክንያት የሆነ ነገር ፈጥሯል። የመስቀሉ ተራራ ይባላል። ለማመን የሚከብድ ቁጥር ያለው ከ200,000 በላይ መስቀል የአንገት ማተቦች አንድ ላይ ተከምረው የተገኙበት ተራራ አስገራሚ ሚስጥር በዚህ በርካቶች የኮስታሮች ጎረቤት የማይወዱ ሰዎች ሀገር ይላቸዋል። ጫካቸው ውስጥ በድንገት ባገኙት ነገር መላው ዓለም ተደንቆ ዛሬ በመላው ዓለም ሚሊዮን ሰዎች እየመጣ ያንን ጫካ ይጎበኛል። ለመሆኑ ጫካ ውስጥ ያገኙት ምንድነው? እነማን ናቸው ብሎ ለሚጠይቅ ያለሁት ዛሬ አውሮፓዊቷ ሀገር የባልቲክ ባህር አቅራቢያ የምትገኘው ሊቱዌኒያ ነው። የሊቱዌኒያ ዋና ከተማ ቪልነስ ነው የሚገኘው። እንደነገርኳችሁ ቪልነስን እንጎበኛለን። በጣም በርካታ አብያተ ክርስቲያናት ነው ያሉት። በጫካ ውስጥ የተገኘው ደግሞ አነጋጋሪ ጉዳይ ዛሬ ድረስ በርካቶችን ያነጋግራል በሚስጥራዊና ውስብስብ ነገሩ ምክንያት ማለት ነው። እሱንም እንሄዳለን። ምንድነው ስለዚህ አካባቢ የሚባለው? ጫካው ድረስ ሄደን ኪሎሜትሮችን አቋርጠን ወደዚያው ቦታ እንጓዛለን። ከዚህ ከዋና ከተማዋ ቪልነስ 2 ሰዓት ተኩል ገደማ የሚርቅ በጣም ሩቅ ነው። ስለዚህ የነዳን እዛ ድረስ ሄደን ያንን ጫካ እናየዋለን። ጫካ ውስጥ ተገኙ የተባሉትንም እያንዳንዳቸው ነገሮች ጊዜ ወስደን በደንብ እናያለን ማለት ነው። አሁን ከተማቸውን እንቃኝ። ከተማቸው ውስጥ ያለ አንድ አስገራሚ ፖርታልም አለ። ፖርታል ምንድነው? ስለ ፖርታል እስካሁን ያልሰማችሁም ትሰማላችሁ። ያለሁት አሁን በጣም ብዙ አደባባዮች ነው ያላቸው። ካላቸው አደባባዮች አንዱ ጋር ነው የሚገኘው ማለት ነው። ለመሆኑ የዩቲዩብ ሚስጥሮችን አንብባችሁ የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ኦኬ፣ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳትዘነጉ። ምክንያቱም በቅርቡ 2 ሚሊዮን ሰብስክራይበር እንገባለን። ማንሄድበት ማንጎበኛው ዓለም የለም። ስለዚህ አብራችሁን ቆዩ። የሊቱዌኒያ ቪልነስ ጉብኝታችን ጀምሯል። ይሄ ከኋላ የምትመለከቱት ክብ ደግሞ ምን ይመስላችኋል? ስለ ፖርታሎች ሰምታችሁ ታውቃላችሁ? ከቅርብ ጊዜ ወዲህ የተለያዩ ከተሞች ላይ እየታዩ ነው እነዚህ ፖርታሎች። አሁን ላይ በዓለማችን ላይ በጥቂት ከተሞች እየተተከሉ ያሉ ናቸው። ከተሞችን ከተሞች ለማቀራረብ ማለት ነው። ምን እንደሆነ ነግራችኋለሁ። የምታውቁ ታውቁታላችሁ፣ የማታውቁ ግን ዛሬ ወደም ባሳያችኋለሁ ማለት ነው። ይሄ እንግዲህ በኒውዮርክ፣ አየርላንድ እንዲሁም እዚህም ይኸውና ፖላንድ ምናምን ብዙ ከተሞች ላይ እየተተከለ ነው። ይሄም እየተተከለ ያለው አይ ቲንክ በተባበሩት መንግስታት ድርጅት አስተባባሪነት ፋውንዴሽኖች ለዚህ የለገሱ ሰዎችን ለማቀራረብ የተለያዩ ከተሞች ያሉ ሰዎች እርስ በርሳቸው እንዲተያዩና እርስ በርሳቸው እንዲነጋገሩ ባህላቸውን ሼር እንዲያረጉ ደስታቸውን ሼር እንዲያረጉ የሚተከል ፖርታል ነው። ይሄ ፖርታል ማለትም ስክሪን ነው። ምንድነው? አሁን እኛ ከፊት ለፊት ስንቆም አሁን እዚህ ጋር ከኋላው ነው ያለው። ከፊቱ ዞሬ ምን እንደሆነ ልንገራችሁ። ሉክ አሁን እዚህ ጋር የምታዩት በሙሉ ሄይ ሴይ ሃይ 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 ያቸው እነዚህ ያሉት እንግዲህ ሌላ ከተማ ነው። አየርላንድ ነው ያሉት። ተመልከቷቸው። አየርላንድ ነው ያሉት። ሶ ከኔ ጋር ያወሩ ነው ቀጥታ በላይቭ ማለት ነው። እነሱ አየርላንድ የሆነ አደባባይ ላይ ናቸው። እኔ ደግሞ እዚህ ከተማ ሆኜ ማለት ነውና ቀጥታ ህዝቡ ሰላም እየተባባለ ነው የሚሄደው። በዚህ ጋር ሰላም ይላሉ፣ በዚህ ጋር ሰላም ይላሉ። ሁሉ እነዛም እንግዲህ ቪዲዮ እንደሆነ ያሉበት ስትሪት ላይ እኛ በቪዲዮ እንታያቸዋለን። እነሱም ካሉበት ሆኖ ደግሞ ለኛ ይነግሩናል ማለት ነው። እና ተመልከቷቸው። ለስክሪኑ ሃይ ያሉኝ ነው ካሉበት ሆኖ። ይሄ አየርላንድ ነው። እነሱ ጋር ደብሊን ከተማ ላይ መሃል ስትሪት ላይ ያለ ስክሪን ነው። እነሱኛን አሁን እኔ ሳወራ እነሱ ቀጥታ ያዩኝ ነው። ስክሪኑ ላይ በሰፊው እየታየው ነው። ልክ እነሱን ቆመው እንደማያቸው ማለት ነው። ሶ በጣም የሚገርም ነው። ሶ ስለዚህ አንዴ ቻውን በላችሁ ስታካረጉ። ሶ ስለዚህ እንደምታዩት እንግዲህ የተለያዩ ከተማ ያሉ ህዝቦችን ያው ቻውን ብለዋቸዋል፣ ሰላም ብለዋቸዋል። ስለዚህ የተለያዩ ከተማ ያሉ ሰዎችን ለማገናኘት ጣቢያውን እየቀያየረ ባንዲራውን እየቀያየረ የተለያዩ ከተሞችን ያገናኛል። እስካሁን ከደብሊን ነበረ ሲታይ ነበረው። ከሌላ ከተማ እንግዲህ ቆይ ስርጭቱ አሁን ሊመጣ ይችላል ተመልሶ። አይ ቲንክ ኒውዮርክ ሊገባ ነው። ሶ ልክኛ ሰዎችን ስናያቸው እነሱም ቀጥታኛን ያዩናል ማለት ነው። ስለዚህ ምናልባት እንግዲህ አሁን የኒውዮርክ ሊጀምር መሰለኝ ላይቭ ከታይም ስኩዌር ላይ ቀጥታ ያሳየናል። እኛም እነሱ ስክሪን ላይ በደንብ እንታያለን ጎልተን።
ኒውዮርክ ላይ ይሄ አሪፍ የሚሆነው እዛ ላይክ እዛ አንድ ሰው ቢኖር አሁን እኔ የምታይበት ቦታ ላይ አንድ ሰው ቢኖርና ፖርታሉ እየቀያየረ ነው ከተማ እየቀያየረ ነው የሚያሳያችሁ ላይቭ ማለት ነው ይሄ ፖርታሉ በተተከለበት ቦታ እንደምታዩት ነው እንግዲህ በጣም ግዙፍ ስክሪን ነው ከስርም እንደምታዩት አሁን ከተማ እየቀየረ ነው ከተማ እስኪቀየር ምን ማያሳዩ ወደ ይቀይራል ቶሎ ቶሎ ነው የሚቀይረው ሜቢ ይሄ ተበላሽቶ ካልሆነ ለምን ከዚህ በፊት አየርላንድ የማይቻለው የሆነ ከተማም ላይ አይቻል እዚህ ጋር ያው ፈንድ አድራጊዎቹ ምናምን እዚህ ጋር አሉ ማለት ነው እና ይሄ ነገር ወደ ተለያየ ሀገር ይስፋፋ እየተባለ ነው ህዝቦች እርስ በርስ እንዲገናኙ ቀጥታ ላይቭ እንዲገናኙ ማለት ነውና ደስታቸው በዓል ሼር ያደርጋሉ ምናምን ስሜታቸውን ሼር ያደርጋሉ ተመልከቱ እንግዲህ ምን ያህል ሰዎቹ ቆመው እንደሚገናኙ አሁን አንዳንድ ግሊች ይፈጠራል አንዳንድ ስታክ ያደርጋል ቪዲዮና በዛ ምክንያት ነው ብዙ ሰዎች ግን እዚህ ፖርታል ጋር ቆመው ከሌላ ከማያውቋቸው ሰዎች ጋር ሌላ ከተማ ካሉ ሰዎች ጋር ፎቶ ይነሳሉ ቪዲዮ ይቀርጻሉ በጣም ኢንተረስቲንግ ነገር ነውና በጣም ብዙ ሰዎች ይሄ ፖርታልን ነገር ይደግፉታል በጣም እንዴት ነው ይሄ በፖርታል እንደዚህ በቪዲዮ ከሌላ ከማታውቋቸው ሀገር ሰዎች ጋር የምር በጣም ኢንተረስቲንግ ነገር ነው ነው ልጅዋለሁ እንጃ የሆነ ኬንያ የሆነ ስትሪት ላይ እና አዲስ አበባ መስቀል አደባባይ ቢተከልና በቃ ላፊ ያጁሉ ያየውን ሰው ዛጋም ያየውን ሰው ሰላም ይያለ ቢሄድ አብረው ሰልፊ ቢነሱ አብረው ፎቶ ቢነሱ እንዴት ታዩታላችሁ እስቲ እንዴት አያችሁት ኮሜንት ማንኛውም ኮሜንት ላይ አስቀምጡልኝ የሊቱዌኒያ ጉብኝታችን ቀጥሏል እና እዚህ ከተማቸው ላይ ደግሞ የተመለከትኩት ትንሽ ለየት ያለብኝ ነገር እዚህ ዋና ከተማቸው ላይ ሞስት መንገዶቹ ኮብልስቶን ናቸው አንዳንድ ከተሞች ላይ እንደዛ አለ ግን ይሄኛው በጣም የተለየ ነው ማለት በጣም ኮብልስቶን ይበዛል ዋና መንገዳቸው ላይ እና ደግሞ ለዩክሬን ያላቸው ድጋፍ ኦ ማይ ጋድ ከሌላው ይለያልና ኤቭሪዌር በቃ ራሱ ዩክሬን ያላችሁ ነው የሚመስላችሁ የባንዲራው ብዛት ታዩታላችሁ በየህንጻው የዩክሬን ባንዲራ አሁን ሻገር እንኳን ስትሉ እዚህ ጋር የዩክሬን ባንዲራ ይኸው እዚህ ከራሳቸው ባንዲራ ጋር ይሄኛው የነሱ ባንዲራ ነው ከራሳቸው ባንዲራ ጋር እዚህ ጋር ሰቅለውታል ይሄ እነዚህን ድጋፍ ማለት ዩሮፕ ውስጥ እርግጥ ዩክሬን በጣም ድጋፍ አላት ግን የዚህን ያክል አይታይም ነግበ እኔ ነው ምላለው መሰለኝ በጣም ትደግፋታለች እቺ ሀገር ዩክሬን ይላልሽ የራሳቸው ባንዲራ ካለ ይሄው የዩክሬን ባንዲራ እዚህ ጋር የራሳቸው መቻቸው እንደዚህ ነው ከደገፍ ካይቀር እስከመጨረሻው እስከንጥፍጣፊ ታዩታላችሁ እዚህ ጋር አዛውን ሳንራመድ ዲ ዩክሬን ይገቦን ይመስለኝ ታዩታላችሁ እዚህ ጋር ዞር ስንል ይሄ ደግሞ ቭሎገር ነው ቭሎግ ያደረገ ነው ቪዲዮ እየሰራ ስለዚህ ከሆነ ሰው ቪዲዮ ጀርባ ታዩኛላችሁ ማለት ነው ለዩቲዩብ እየሰራው ዩክሬን ኢዝ ኤቭሪዌር ማን እንዳይሳሳቱ ብቻ ሀገራቸው ባንዲራ መስሏቸው ዋው ሀገራቸው ግን ሲያምር የሆነ መናፈሻ ነው የሚመስለው እዛ ላይ ኮብልስቶን ታያላችሁ እስካሁን አስፋልት የለም ኮብልስቶን ነው አብዛኛው ሌላኛው እዚህ ሊቱዌኒያ ውስጥ ማለት ነው ከተማቸው ላይ በጣም የምታገኙት ነገር ቢኖር ቤተክርስቲያን ያው ከታሪካቸውም ጋር የተገናኘና ወደ በኋላ ደግሞ ጫካቸው ሄደውን የምናየውና ተገኘ ያልኳችሁ ከዚህ ከዋና ከተማቸው 2 ሰዓት ተኩል ርቀት ላይ የሚገኝ ጫካ ውስጥ ያገኙት ነገር እንደዚህ አነጋጋሪ መሆኑን ነግራችሁ ነበር መግቢያ ላይ ከሱ ጋር በሚገናኝ መልኩ አሁን ላይ ግን ከተማቸው ውስጥ የምታዩት ቤተክርስቲያን ብዛቱን ልነግራችሁ አልችልም የካቶሊክና የኦርቶዶክስ የራሺያ ኦርቶዶክስ ኢስተርን ኦርቶዶክስ የካቶሊክ በጣም በብዛት ማለት ነው ኢቭን አገነባቡ ምናምናቸው የተለየ አይነት ቤተክርስቲያን ይሁን መሃል ከተማዋ ላይ የሚገኝ በጣም ትልቅ ነው ተመልከቱት ደወል ቤቱን ራሱ ይሁት የካቶሊክ ቤተክርስቲያን ነው በጣም ጃይንት እና ደግሞ ቤተክርስቲያን የምታገኙት በጣም በፍጥነት ይሆነ በጣም በተቀራረበ መልኩ ነው በቃ እዚህ ጋር ቸርች ነው ቀጥሎ ቸርች ነው እዛ ጋር ቸርች ነው ቀጥሎ ቸርች ነው ፊት ለፊት አጠገብ ላጠገብ የኦርቶዶክስ እና የካቶሊክ ማለት ነው እና ጎን ለጎን ታገኛላችሁ በጣም ብዙ ናቸው አብያተ ክርስቲያኖች ሲደወልም እንደምትሰሙት ከተማ ውስጥ ወይ ዝም ልበልላችሁና ሲደወል ስሙት ከካቶሊክ ቤተክርስቲያን ላይ ነው እየተደወለ ያለው ደውሉ ምን ሰማው ማለት ነው ከተማቸው እጅግ በጣም ነው የሚያምረው ሉክ በቃ ኮብልስቶን ኤቭሪዌር ኮብልስቶኑን ተጠቅመውታል ማለት ይቻላል መገበያ ገንዘብ የራሳቸው የላቸው ባለሳሳት ከ2014 በኋላ መሰለኝ የመገበያ ገንዘብ የለንም ብለው ኦፊሻሊ የመገበያ ገንዘባቸው ዩሮ ነው እንደሌላው የአውሮፓ ሀገር ማለት ነው ያው እንግዲህ የመገበያ ገንዘብ ታሰብ እዚህ በተለይ ደግሞ አውሮፓ ላይ መገበያ ገንዘቡን እንደ ጋራ ቢጠቀሙትም አውሮፓ ህብረት ውስጥ ግን አንዳንድ ሀገራት አውሮፓ ህብረት ውስጥ ስቲል ሆኖ የራሳቸው መገበያ ገንዘብ ግን ያላቸው በጣም ብዙ ናቸው እነ ስዊድንን መውሰድ ይቻላል ስዊድን ክሮነር የሚባል የራሷ መገበያ ያላት ፍራንክ ምናምን የሚባሉ መገበያዎች አንዳንዶቹ አውሮፓ ሀገራት አላቸው አንዳንዶቹ ደግሞ መገበያ ገንዘባቸውን በመተው ኦፊሻሊ ዩሮን እንደ ዋና መገበያ ገንዘባቸው አድርገው ይጠቀማሉ ይሄ ነው እንግዲህ ከተማቸው ግን በጣም በቃ ምንም የምታወጡለት አይደለም ይሄ ደግሞ ከፊት ለፊት የምትመለከቱት የሊቱዌኒያ ፕሬዚደንት ጽህፈት ቤት ነው እንግዲህ ከፊት ለፊት ፍላጋቸው አለ በዚሁ ካነሳ ነው አይቀር ፕሬዚደንቱን ወደ ባንዲራቸው እንሂድ ባንዲራ
ከለራቸው እንደምታዩት እንግዲህ ቢጫ አረንጓዴ ቀይ ነው የኛ አረንጓዴ ቢጫ ቀይ ነው እነሱ ቢጫ አረንጓዴ ቀይ ነው ቢጫው ፀሐይን ያመለክታል ፀሐይን ብርሃንን ላይትን ያመለክታል ነው የሚሉት በተመሳሳይ መሃል ያለው አረንጓዴ ደግሞ ግሪንነታቸው ሲባል በነገራችን ላይ በቃ ኦቨር ግሪን ናቸው በጣም የሚያምር ግሪን አረንጓዴ ነው ሀገራቸው በጣም ላይክ ለምለሚቱ ሀገር በቃ በሚባል ደረጃ በጣም ግሪን ነው በጣም ለምለም ነው ሀገራቸው ስለዚህ ግሪንነትን ወይም ተፈጥሯቸውን አረንጓዴነታቸውን ይመሰክራል ነው የሚለው በተመሳሳይ ደግሞ ቀዩ ደግሞ በስተመጨረሻ ደምን ያመለክታል ነው ለዚች ሀገር የተዋደቁ ነፃ ለመውጣት ተጋደሉትን ያመለክታል ነው የሚለው ቅድም እንደነገርኳችሁ እንግዲህ ሀገር ነፃ ስትወጣ ከሶቪየት ህብረት ነፃ ስትወጣ ብዙ ጦርነቶችን አድርጋለች ስለዚህ ከሶቪየት ህብረት መፍረስ በኋላ ከሶቪየት ነፃነታቸውን ካገኙ የመጀመሪያ ሀገራት መካከል አንዷ ነች ሊቱዌኒያ ማለት ነው እንደገና ደግሞ ሐውልት ምናምን በየቦታው ነው የምታዩት እሱ ብቻ አይደለም ይሁላችሁ እዚህ ውስጥ እንኳን በረንዳው ላይ እንኳን ሐውልት አለ ሆነሽ ጥግ ከተገኘች አይምሯት የሆነ ሐውልት ነው የሚያደርጉት አሁን እቺ ምንድነች የመንገድ መብራቱን በአርት አድርገውት ነው ያቺ ትበራለች ማለት ነው ማታ እስቲ ማታ በዚህ ከመጣ ያዋል የሂስቶሪካል ሳይት ነገር ነው የሆነ በጣም ኦልዲስ የሆኑ ህንጻዎች ናቸው ምናምን ሐውልት ብቻ ምናምን ሳይሆን መስቀል በህንጻዎቻቸው ጫፍ ላይ ኢቭን የገቨርንመንት ምናምንም ቢሆን ጫፉ ላይ ታያላችሁ መስቀል አሁን ይዩት እዚህ አሁን ይሄ ቤተክርስቲያን አይደለም ግን ጫፉን ይዩት መስቀል አለ ታያችኋል መስቀል አለ እና በተመሳሳይ ያው የዩክሬን ባንዲራ አይቀርም እንዳልኳችሁ ኤቭሪዌር በቃ ከራሳቸው ባንዲራ ጋር የዩክሬን ባንዲራ ይሰቅላሉ ይሄ ደግሞ እዚህ ከተማ ውስጥ የሚገኝ የራሺያ ኦርቶዶክስ ቤተክርስቲያን ነው እንደምታዩት አይ ቲንክ ዝግ ይመስለኛል ኢንተርኔቱ ላይ ዝግ ነው ይላል እስቲ የመጎብኛ ሰዓት ስንት ነው Monday up to Sunday from 9 AM to 5 PM ይላል ሶ ያ ማለት አሁን 20 ደቂቃ አልፏል አንችል ግን እነዚህ ሊገቡ ነው እነዚህ የጎበኙ ነው ተከትዬ ልግባ እንዴ እስቲ ቆይ ተከትዬ ማገብቻ ያለ ተቀላቀይ ባላይ ማለት ነው የአሰራሩ ነው እስቲ በጣም ኦልድ አይመስልም የቅርብ ጊዜ ቸርች ነው የሚመስለው እስቲ ቀረብ ልበልም ካስወጡኝ ይጣል ቪዲዮ ካልተቻለም ይጣል A few moments later ኋላ ያለው ምልክት ካሜራ መቅረጽ አይቻልም ስለዚህ ውስጡን ላሳያችሁ አልቻልኩም ማለት ነው የራሺያ ኦርቶዶክስ ቤተክርስቲያን ይሄንን ይመስላል ያው ከፊት ለፊት ቤተክርስቲያን ነው ከዚህም ሳይድ ቤተክርስቲያን ነው በጣም ማጆሪቲው ካቶሊክና ኦርቶዶክስ ነው ግን ካቶሊክ በጣም ይበዛል ማጆሪቲው ካቶሊክ ነው በብዛት ይሄ ደግሞ እንደምታዩት እዚህ ቪልነስ ውስጥ የሚገኘው ሌላኛው ትልቁ የካቶሊክ ቸርች ደግሞ ይሄ ነው እንደምታዩት በጣም ግዙፍ ነው ሸክላውም እጅግ በጣም ነው የሚያምረው የተሰራበት ሸክላ በስማ ይሄ ቸርች ታውታላችሁ የካቶሊክ ቸርች በጣም እንትን ያለ ነው ስራሩ የሚገርም ነው ከፊት የአርኪቴክቸራል ዲዛይኑ በጣም የተለየ ነው ዋው እንደምታዩት እዚህ ጋር ቤተክርስቲያን እዚህ ጋር ቤተክርስቲያን የካቶሊክ ማለት ነውና ምን ያህል በጣም ብዙ የካቶሊክ አብያተ ክርስቲያናት እንዳሉ ከዛም በተረፈ ደግሞ ቀጥሎ የኦርቶዶክስ በጣም ብዙ አብያተ ክርስቲያናት ነው ያሉት እዚህ ከተማ ውስጥ መንገዶቻቸው በጣም ጠባብ ናቸው ይሄ የሰፈር መንገዶቻቸው ናቸው ታሪካቸውን ስንመለከት እንግዲህ በጣም ረጅም ጊዜ ታሪክ አላቸው ጥንታዊ ታሪክ አላቸው በጣም ረጅም ዘመን ያስቆጠረ ሀገር ነው በኋላ ላይ ግን ከቅርብ ከሚጠቀሰው ታሪካቸው አንዱ የሶቪየት ህብረት አባል ነበሩ ወይም ሶቪየት ዩኒየን ስር ታቀፈው ነበሩ ነፃ ለመውጣትን ከሶቪየት ህብረትም ብዙ እንቅስቃሴ አድርገው በስተመጨረሻም ከሶቪየት ህብረት አገዛዝ ነፃ ከወጡና ያው ሶቪየት ህብረት ስትበታተን ወደ ብዙ ሀገራት ነው የተቀየረችው ወይም ደግሞ በግድ ታቀፈው በሶቪየት ህብረት ስር ተገዝተው የነበሩ ሀገሮች ነፃነታቸውን ሲያገኙ መጀመሪያ ነፃነቷን ያገኘች ሀገር ነች እንግዲህ ከተሞቿ ላይ ብዙ ሐውልት ነው የምታዩት ይሄኛው ሐውልት ደግሞ የገጣሚና ፊዚሺያን ነው ሶ ለሀገራቸው ብዙ ነገር ሰርቷል የሀገሪቱን ናሽናል አንተም ወይም ደግሞ ይሄ ብሔራዊ መዝሙርም የጻፈላቸው ይሄው ሰው ነውና መሃል ከተማቸው ላይ ይሄንን መስል ትልቅ ሐውልት ሰርተውለታል በአሁኑ ሰዓት እንግዲህ የአውሮፓ ህብረት አባልና የኔቶ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ማለት ነው የኔቶም አባል ናቸው ራሺያ እንዳትወራቸው በእጅጉ ከሚፈሩ ሀገሮች መካከል አንዷ ናት ማለት ነው ሊቱዌኒያ ነገር ግን ያው በኔቶ ስለታቀፈች በኔቶ ውስጥ ከገባች ጊዜ ጀምሮ የስጋቷ በመጠኑ ቀንሶላታል ምክንያቱም ያው ከኔቶ አባል ሀገራት አንዱን መንካት ኔቶ በሙሉ አብሮ ስለሚዋጋ ማለት ነው እንግዲህ እንደምታዩት ናት ከተማ ኦኬ መሽቶ ነጋ የሊቱዌኒያ ጉብኝታችን ቀጥሏል መግቢያ ላይ እንደነገርካችሁ ጫካቸው ውስጥ ያገኙት ነገር ዛሬ ድረስ አነጋጋሪ ሆኖ ሊቱዌኒያን ሊጎበኝ የሚመጣ ማንኛውም ሰው ሳያዩ አይሄድም ይባላል እና እናንተም ማየት አለብን ጫካቸው ውስጥ ያገኙት ነገር ምንድነው ከዚህ ከዋና ከተማቸው ቪልነስ አሁን ቪልነስ ነው ያለውት ብያቸዋለሁ ሶ ከቪልነስ 2 ሰዓት ተኩል ገደማ ይርቃል ስለዚህ እንሄዳለን ማለት ነው ሶ በጠዋት ነው የተነሳሁት ገና 6 AM ነው ወይም 12 ሰዓት ነው አሁን ያለው ግን ያው የምታውቁት እንግዲህ ፀሐይ እዚህ ሀገር ቸር ነች ከሌሊቱ 10 ሰዓት ነው ፍንትው ብላ የምትወጣው መኪናችን የትኛው ነው ይሄውና ኦኬ
በጣም ይበርዳል እንግዲህ ብዙ ወደ ተባለለት ጫካ መንገዳችንን አሁን እየቀጠልን ነው ኦልሞስት አንድ ሰዓት ገደማ ይቀረናል 53 ደቂቃ ገደማ ይቀረናል ብዙ ተጉዘናል እንግዲህ እዛ ቦታ ላይ እስክንደርስ ስለ ሊቱዌኒያ አንዳንድ አስገራሚ ፋክቶች ልንገራችሁ በጣም ተስደንቅ ሀገር ነች እንግዲህ በተለይ ባልቲክ ባህርን ይዞ ያሉ ሀገራት መካከል እንደ ፊንላንድ እና እንደ ኖርዌይ እንደ ስዊድን ያሉ ሀገሮች ይታወቃሉ ነገር ግን እነዚህ ኢስቶኒያ ላትቪያ ሊቱዌኒያ ምናምን የሚባሉ ሀገሮች ግን በብዛት አይታወቁም እና እንግዲህ እቺ ሀገር በጣም ሪሶርስፉል የሆነች ሀገር ናት ማለት ተፈጥሮ ጸጋ ያለባት በተለይ ለምለሚቱ ሀገር የሚለው ዘፈን በሊቱዌኒያኛ ካለ ለነሱ ሞርፊት ያረግላቸዋል 100% ግሪን ናቸው ምንም አይነት በረሃ ምናምን የሚባል የለም 100% ግሪን ናቸው ያው ኦልሞስት ብርድ ሲመጣም ብርዳቸው በጣም ጠንካራ ስለሆነ ይሄ ግሪኑ ነገር ሁሉ ይረግፋል ግን ስቲል ሳሩም በጣም ስትሮንግ ነው ክረምትን የመቋቋም አቅም ያለው ሳር ነው አሁን በምዕራቡ ዓለም ሳሮቹም ራሱ ዳሜጅ ነው የሚሆኑት በሌሎች ቦታ ስትሄዱ እዚህና ሊቱዌኒያ አካባቢ ግን ሳሮቹ ትንሽ ነገሮችን የማቋቋም ችሎታ ያላቸው ናቸው ሪሶርስፉል ናቸው ስላችሁ በአረንጓዴነት ብቻ አይደለም ለምለም ነው ስላችሁ ማለት ነው የሃይቁና የወንዙ ብዛት በጣም ብዙ ነው ማለት እንዳልኳችሁ እንግዲህ ትንሽ ሀገር ናት መጀመሪያ ህዝብ ብዛቷ 2.5 ሚሊዮን አካባቢ ነው በኢትዮጵያ ዳታ ብትወስዱት ያንድ ቀበሌ ወይም የሁለት ቀበሌ ህዝብ ሊሆን ይችላል እንግዲህ ይሄን የምታክል ሀገር ናት እንግዲህ በአጠቃላይ ያላት የሃይቅ ብዛት 6000 ሃይቅ ነው ያለው 6000 ሃይቅ አለባት እንግዲህ ምን ያህል ሪሶርስፉል እንደሆነ ወቆት በዛ ላይ ደግሞ ለታስቡት የሚገባው ከ750 በላይ ወንዝ ነው ያለው እዚህ ሀገር ወንዞቹም ከ750 በላይ የተቆጠሩ የተስተካከሉ የሚታዩ ፊዚካሊ ያሉ ከአመት እስከ አመት የማይደርቁ ማለት ነው ሃይቆቹም እንደዛው ተቆጠሩ አንድ ሁለት ተብለው የተቆጠሩ 6000 በላይ ሃይቆች እንዳሉ ነው ዳታቸው የሚያሳየውና ይሄ ምን ያህል ሪሶርስፉል እንደሆነ ነው የሚያሳየው አሁን እንኳን እየሄድኩኝ እኔ ግራና ቀኜ በጣም ብዙ አረንጓዴ ነው ማየው ማለት በጣም ብዙ ግሪን ነው የምታዩት ማሳታ ያላችሁ ጫካታ ያላችሁ በጣም ብዙ ሰፋፊና አሁን የገበሬ ቤቶች ኦሬዲ ከከተማ ከወጣን ከአንድ ሰዓት በላይ ሆኖኛልና አሁን ወደ ገጠር ውስጥ መጡ ሰፋፊ ርሻዎች ታያላችሁ ከዛ ደግሞ ጫካ ምናምን የገበሬ ቤቶች ምናምን ነው የምታዩት ማለት ነውና ሶ በጣም ግሪን ነው እንደዚህ ያልጠበቅኳት ልጅ ነገርና በጣም የሆነ ፊልም ላይ የምታዩት አይነት አካባቢ ነው የምታዩትና አማረንጓዴ ነው ሶ ይሄን ያክል ነው እንግዲህ ካላት ግሪን እና ካላት ጫካ አንፃር በዋነኝነት እንደ እንትን የምትጠቀመው ፈርኒቸሮች ናቸው ለምሳሌ የሊቱዌኒያ የተሰራ ፈርኒቸር በጣም ጽድት ያለና ጠንካራ ነው በአለም ላይ በነገራችን ላይ በውጭ ዓለም ያላችሁ ታውቁታላችሁ አይኪያ የሚባል ካምፓኒ አለ አይኪያ የሚባል ካምፓኒ የፈርኒቸር አምራች ድርጅት ነው ይሄ አይኪያ እንግዲህ ግብአቶችን የሚወስድባቸው ወይም ደግሞ ፈርኒቸሮችን ከሚወስድባቸው ሀገሮች አንዷ ሊቱዌኒያ ነች ማለት ነውና የሊቱዌኒያ ፈርኒቸር በጣም ጠንካራና የሆነ በቃ ገንዘብ ሊገዛው የሚችል የሆነ ወርዝ የሚያደርግ እቃ ነው ይባልለታልና በፈርኒቸር በጣም ፌመስ ናቸው ያው ሀገራት ሁሉ የየራሳቸው የሚታወቁበት ነገር አለ አንዳንድ ሀገራት በህክምና ይታወቃሉ አንዳንድ ሀገራት በሆነ ነገር እነዚህ ደግሞ በፈርኒቸር ሞር ፌመስ እንደሆኑ ነው ለማወቅ የቻልኩት ብዙ ፈርኒቸር ቤቶችን ምናምን ታያላችሁ እንደገና እና አይኪያን ዳታም ስናየው ሶ እና አይኪያም ከዚህ ነው ለዓለም አቀፍ ገበያ ፈርኒቸሮችን የሚያቀርቡት ማለት ነውና በጣም ጽድት ያለ ሀገር ነው በጣም ግሪን ነው አይናችሁ የሚያየው ሁሉ ነገር አረንጓዴ ነው ለምለሚቷ ሊቱዌኒያ የሚባለው ማለት ነው ኤኒዌይስ ጉዟችን በለምለሚቷ ሊቱዌኒያ ቀጥሏል አሁን ዴስቲኔሽናችን ላይ ልንደርስ ነው 48 ደቂቃ ነው እየቀረን ያለው አብራችሁኝ ቆዩ ኦኬ እንግዲህ ከ2 ሰዓት በላይ ነድተን ደርሰናል እንግዲህ ቦታውን መጀመሪያ ገብተን ከመጎብኘታችን በፊት ቦታው ምንድነው 2 ሰዓት ተኩል እኔም አንተም ነድተን የመጣ ነው ለምንድነው የሚለውን ልንገራችሁ እንግዲህ ኳላ የምንገባበት ከምታዩት እንደውም መግቢያው አካባቢ መስቀሎች ይታያቸዋል ስለዚህ ታሪኩ ይሄ ቦታ ሚስጥራዊ ነው ይባላል ኦንላይንም ላይ ያሉ መረጃዎች እንደምታዩት ይሄ ቦታ ወይም ኳላ የምታዩት ተራራ መሳይ ነገር ሚስጥራዊ ነው ይባላል ሚስጥራዊ የሚባልበት የራሱ የሆነ ምክንያት አለው ስለ ቦታው
ቦታው ብዙ ነገር ስለሚባል ብዙ ነገር ስለሚነገር ነው መጀመሪያ የምናየው ቦታ ምንድነው የመስቀል ክምር ነው ያካባቢ ጫካ ነበር ከዛ በኋላ በድንገት ጫካ ውስጥ ሲገባ በጣም ብዙ መስቀሎች ተከምረው ተገኙ ያንገት ማህተቦች የእጅ መስቀሎች ቀሳውስት የሚይዟቸው ጳጳሳት የሚይዟቸው በኦርቶዶክስ በካቶሊክ ቤተክርስቲያኖች የሚያዙ መስቀሎች በጣም በብዛት በክምር ነው የተገኙት ማለትም ከ200,000 በላይ በቁጥር ሲቆጠር ከ200,000 በላይ ነው የሆነው ከ200,000 በላይ የሆኑ መስቀሎች ድንገት ተከምረው ጫካ ውስጥ ተገኙ ምንድነው ማለት በመጠን የገዘፉ ቤተክርስቲያን ጉልላት ላይ የሚደረጉ ምናምን በካቶሊክም ቤተክርስቲያን ጫፍ ላይ የሚሆኑ መስቀሎች ምናምን በብዛት እንዴት አንድ ቦታ ሊገኙ ቻለ ሲባል ሁለት ነገሮች ይነገራሉ ወደ አካባቢው እንገባለን በጣም የሚደንቅ የሚገርም ነው እኔም ኦንላይን እንደተመለከትኩት ከመምጣቴ በፊት ማለት ነው በጣም ስለሚበርድ ነው በነገራችን ላይ እንግዲህ ስለ ቦታው የሚነገረውን ሁለት ነገር ልንገራችሁና እንግባ የመጀመሪያው ነገር ስለ ቦታው የሚነገረው ነገር በ18ኛው መቶ ክፍለ ዘመን አጋማሽ አካባቢ አንድ ሰው እዚህ አካባቢ ሞናስትሪ አለ ገዳም አለ እዛ አካባቢ ገዳም አለ የካቶሊክ ይመስለኛል አንድ ሰው መጥቶ እዚህ ጋር ይሳላል የተሳለው ምንድነው ህመም ነበረበት ህመሙን ሪሊ ከዚህ ህመም ካወጣኸኝ እዚህ ጋር አምጥቼ መስቀል ትልቅ የሚታይ መስቀል ተክላለሁ የሚል ነገር እንደተሳለ ከዛ በኋላ ከህመሙ ወዲያው እንደዳነና ከዛ በኋላ መጥቶ መስቀሉን እንዳስቀመጠ ይነገራል ኦንላይንም ብትፈልጉት የሞናስትሪው እዚህ የገዳሙ ታሪክም ላይ ብታገኙት ኦንላይን ላይ ቼክ ብታረጉት ይሄንኑ ታሪክ ነው የተጻፈው ዌብሳይቱ ላይ ማለት ነው ገዳሙ ዌብሳይት አለው እዚህ ጋር አምጥቶ ከሰቀለ በኋላ ይሄንን ታሪክ ይናገራል በቃ እኔ እንደዚህ ብዬ ስለዳንኩኝ መስቀሉን ተክያለሁ እዛ ጋር ምናምን ብሎ ያሳያቸዋል ከፍ ያለው ጉብታ ስለሆነ እንሄዳለን እና ምንድነው ይሄ ታሪኩ በጣም ሰዎች ተነጋገሩበት የአካባቢው ማህበረሰቦች ምናምንና ከዛ ከሩቅ ቦታ ከቪልነስ ከመናምን ራሱ ቆይ ከዳንኩኝ ብለው መተው እዚህ መስቀል አስቀምጣሉ ይሉና ሲድኑ መተው መስቀል ያስቀምጣሉ መተው ቃል ይገባባሉ ከዛ በሶቪየት ህብረት ኢራ ጊዜ እነሱም የሶቪየት ህብረት አባል እንደመሆናቸው መጠን ያው ሃይማኖት ብዙም ቦታ አልነበረውም በተለይ ስታሊን ብዙ ሃይማኖተኛን በጣም ብዙ አጥፍተዋል ከኦርቶዶክስም ከካቶሊክም በጣም ብዙ አማኞችን ነው የጨፈጨፉት በወቅቱ ማለት ነው ስለዚህ ከዛ በኋላ እንግዲህ በዛ በሶቪየት ዩኒየን ጊዜ ታሪኩ ተደብቆ ቆየ ወይም ተራራው ይሄ የመስቀሉ ክምር በጣም ብዙ እየመጡ የሚያስቀምጡት መስቀል ተሸፍኖ እንዲቆይ ተደረገ ብዙዎችም እንደመታገያ ይቆጥሩት ነበር በቃ ይሄን የሶቪየትን አገዛዝ ነፃ ከወጣን እኛ ሉቴኒያዎች መስቀልን ተክላለን ይያሉ ይሳሉ ስለነበር ልክ የሶቪየት ህብረት ሲፈራርስና እነሱም ነፃ ሲወጡ እየመጡ መስቀል ማስቀመጥ ጀመሩ ይሄ አንደኛው ስቶሪ ነው ሁለተኛው ስቶሪ ደግሞ የሚነገረው ከዚሁ ከሶቪየት ህብረት ጋር ተያይዞ ነበር አልነበረም ይሄ ቦታ አልነበረም ነው የሚሉት ከዛ በኋላ ምንድነው የሆነው ስታሊን የተባለ ሰው ማለትም በዚህ በሶቪየት ህብረት ውስጥ ታሪኩ የሚነገር ከዚህ ቀደምም ታሪኩን ገልጬላችኋለሁ ወደ ጆርጂያን በተጓዝኩ ጊዜ ታሪኩን እንዲሁ ሙሉ ዶክመንተሪውን ታገኙታላችሁ ባዮግራፊው እና በጣም ብዙ ክርስቲያኖችን ጨፍጭፏል በወቅቱ ክርስቲያኖችን ያልኩት ክርስቲያን ብቻ ሳይሆን በአጠቃላይ ሃይማኖትን ነው የማይወደው ማለት ነው በዚህ በሶቪየት ህብረት ውስጥ ደግሞ እንዳጋጣሚ ሆኖ አብዛኞቹ የክርስትና እምነት ተከታይ ናቸው ኦርቶዶክስና ካቶሊኮች ናቸው በብዛትና በዛም ሰዓት እንግዲህ ስታሊን ምንድነው የሚያደርገው አይወድም ሃይማኖት የሚባል ነገር ወደ ኋላ የሚያስቀረን ሃይማኖት ነው ብሎ የሚያምን አይነት ሰው ስለነበረ በጣም ብዙ ክርስቲያኖችን ይገላል መስቀሎቻቸውን ያቃጥላል ቤተክርስቲያኖቻቸውን ይዘጋል ወደ ሌላ አገልግሎት ይቀይራል ምናምንና ከዛ ፍራቻ እንግዲህ መስቀሎቻችንን እንዳያቃጥላቸው በሚል በዛ ጊዜ እንግዲህ ሉቲኒያ በሶቪየት ህብረት ስር ከተጠቀለለች በኋላ በጣም ብዙ መስቀሎቻቸውን ከአብያተ ክርስቲያኖቻቸው ጫፍ ላይ ያወረዱ ምናምን እንዳያቃጥልብን በሚል ኢቭን ያንገት ማህተቦቻቸውን ጭምር እዚህ አምጥተው እዚህ ተራራ ላይ እንዳስቀመጡትና በኋላ ሸፍነውና ጠብቀው እንዳቆዩት ልክ በ1992 ገደማ ሶቪየት ህብረት ስትፈርስና ስትበተን ማለትም በአውሮፓውያን አቆጣጠር ነው ስትበተን ይሄ ተራራ እንደተገኘ ነው በድንገት ተረስቶ እንደተገኘ ነው የሚነገረው ማለት ነው እንግዲህ እነዚህ ሁለት ታሪኮች ናቸው የትኛው ነው ትክክል የሚለው እኛ ብዙም እንትን አንልም ግን ለቁጥር የሚያዳግቱ እዚህ ከመግቢያው ጀምሮ ለቁጥር የሚያዳግቱ በጣም በመጠን የበዙ እጅግ በጣም በርካታ መስቀሎችን ነው የምታዩት አሁን እንግዲህ መስቀሎቹን የማየት ፕሮግራማችን ይጀምር እንግዲህ እንደምታዩት ቀደም ከመግቢያ ጀምሮ እንደነገርኳችሁ በጣም ብዙ መስቀሎች ናቸው ያሉት ይሄ መግቢያ ላይ ማሳያችሁ ገና መግቢያ ላይ ያያችሁት ገና ጥቂቶቹን ነው በሚያስገርም መልኩ የመስቀል ክምሮችን ነው የምትመለከቱት ከዛ በኋላ እንግዲህ አሁን የምታያቸው ቅርብ ጊዜ ደግሞ አሁንም ሰዎች እየመጡ ጎብኚዎች በተለይ ይመጡና መስቀል ያስቀምጣሉ ምናምን በዛ ጊዜ እንግዲህ ሲገኝ ቦታው ሲቆጠር 200,000 በላይ ነበር እንግዲህ አሁን ላይ ያለውን ቁጥር ያው ራሳቸው ይቆጠሩትና እዚህ ጋርም ይሆንና 1993 ይላል ይሄ እንግዲህ ሶቪየት የፈራረሰችበት አጋጣሚ ነው ማለት ነው ነፃ ነው ማንኛውም ሰው ገብቶ መጎብኘት ይችላል ማለት ነውና በአጠቃላይ የመቃብር ስፍራ የሚመስል ሴንስ ሰጥተውታል ግን አይደለም እስማ በተለያየ ነገር ነው መስቀሉን የሰሩት ከዛ በኋላ እንዲ ነው ያላችሁ ልክ እንትን ሲሉ ምናምን ይመጡና እዚህ አሁን እነዚህ በቅርብ ነው ይመጡ በ2005 እሺ ስማቸውን እየጻፉ እንዲ ስዕል አድህኖ ምናምን ያስቀምጣሉ ያላችሁ እዚህ ጋር አሁን
ስዕል አድህኖ አስቀምጧል እና ምንድነው የሚባለው ይሄ የመስቀሉ ተራራ ይባላል የመስቀሉ ተራራ ነው የሚባለው በጣም ብዙ ሰዎች ናቸው የሚጎበኙት መስቀሉን እንደ ጫካ ነው በቃ ግጥግጥ ብሎ ያለ መስቀል ነው የመስቀሉ ጫካ ያሉ ይጠሩታል ተመልከቱ ይሄ አካባቢ ሲከፈት የተገኙት መስቀሎች በጣም ብዙ መስቀሎች ናቸው ዋው ገርም what በስመ አብ ታዩታላችሁ በስመ አብ የሚገርም ነው እና ያው እዚህ አካባቢ መስቀሎቻቸውን ደብቀው የነበረበት ተራራ ነው ይሄ እንግዲህ አሁን እየወጣን ያለ ነው ይሄ ደረጃው ምናምን አሁን ነው የተሰራው በስመ አብ የሚገርም ነው በስመ አብ የሌለ አይነት መስቀል የለም እኮ የሌለ አይነት መስቀል በቃ እንደዚህ አይነት ቦታ ይቻላል ታዩታላችሁ መስቀሉ ዛት ይሄ በጅም ይያዙ ተከሉ ምን የሚሉ የሚቀመጡ እንዳለ ይሄ ተራራው በሙሉ ይወላችሁ ይሄ መስቀሉ ተራራ እዚህ አርገው ያስቀመጡት ይሄ ማተቦቻቸው ያረጉት የነበረው ማህተም ምናምን በዛ ጊዜ ይወላችሁ የሚገርም ነው የሚገርም ይኸው እነዚህ በጣም ተስተካክለው ምናምን ተጠርበው የተሰሩ እነዚህ ትልልቅ መስቀሎች ደግሞ ከአብያተ ክርስቲያኖች ውስጥ በወቅቱ የወጡ እንደነበረ ነው የተጻፈው እንዳንሸራተተኝ ሙሉ ተራራ ይወላችሁ ተራራው ላይ ወጣ አናቱ ላይ ታያቸዋላችሁ አንገት ማተቦቻቸው ምናምን እንዴት አድርገው እንዳስቀመጡት በስመ አብ የሚገርም ነው መስቀሉ ብዛት ተመልከቱት አንገታቸው ላይ ያረጉቸው የነበሩ ክሮች የሚገርም ነው የእምነት ጽናት ጥንካሬ እንግዲህ ታሪኩን እንዳይሁት ፈጽሞ እንዳይቃጠልባቸው መስቀላቸው ስላሰቡ ነው አንድ ቦታ እንደምታዩት የአንገት ማህተብ ቤተክርስቲያን ጉልላት ላይ የነበሩ መስቀሎችን ምናምን በአጠቃላይ መስቀሉን ሲያቃጥልባቸው አይተው በቃ እንትን እንዳይሉ እንዳያማቸው ስለፈሩ ነው በአንድ ቦታ የሰበሰቧቸው እንደዚህ እንደምታዩት ዋው ስፍራው አሁን ህግ አለው ምንም አይነት መስቀል መነካካት ምናምን አትችሉ ታሪክ ስለሆነ ማለት ነው እቺ ራሱ ማህተዋንያት የአንገት ማህተብ ተመልከቱ ስዕሎቻቸውን ምናምን አንድ ላይ አርጓቸው የሚደንቅ ጽናት ነው የነበራቸው እውነት ለመናገር በስማ ይሄ ጌታ ኢየሱስ ክርስቶስ ተሰቅሎ የሚያሳይ ሐውልት ነው እንደምታዩት በሐውልቱ ላይ ምንም አልተጻፈም ያው ያመለክተው ይሄንን ነው ይሄም እንግዲህ የመስቀሉ ተራራ ይባላል ማለት ነው ታሪኩ እንግዲህ የነገርኳችሁ ነው በአካባቢው የሚነገርለት ስለ ቦታው ያለው ታሪክ ማለት ነው የሚገርም ነው ከዛ በኋላ እንደነገርኳችሁ ብዙ ሰዎች መስቀል ያደረጉ ማስታወሻ ያስቀምጣሉ በአካባቢው ባለው አሁን ባለው ልምድ መሰረት የተለያዩ ባለስልጣኖች ምናምን መንግስታትም እዚህ መስቀሎችን በማስቀመጥ የራሳቸውን እንትን ያስቀምጣሉ መልእክቶቻቸውን ጽፈው ያስቀምጣሉ ማለት ነው እና አብዛኛው እንግዲህ በእንግሊዘኛ ቋንቋ የለም ማለት የለም በሚባል ደረጃ ነው አንዳንዱ ብቻ ነው እንጂ አብዛኛው የአርመን አሉ የዚያው ሀገር የራሳቸው የሊቱዌኒያ ቋንቋ አለ ጀርመንኛ ምናምን ነው ለምሳሌ እዚህ ላይ አሁን የዩክሬንና የዚህ ሀገር ባንዲራ አለ የሊቱዌኒያ ባንዲራ ማለት ነው እንደምታዩት ይሄ ደግሞ ፖርቹጊዝ ኤር ፎርስ ይላል ይሄው ኢናንስድ ኤር ፖሊሲንግ ይላል 2021 የቆመ መስቀል ነው ማለት ነው አዲሶቹ አሁን የተቀመጡ ናቸው እና ቦታው በጣም ብዙ ጎብኚ ነው ያለው እንደነገርኳችሁ ያው እኔ አሁን በጠዋት እኔ መጣሁት በጠዋት ተነስቼ ምክንያቱም ቦታው በጣም ብዙ ጎብኚ እንዳለው ስላወቅኩኝ እስካሁን ያለውንም ፉቴጅ ተረካክቼ ወሰድኩት ስላልመጡ ነው ገና ቱሪስቶች ግን አያችሁ አሁን እኔ እየቀረጽኩ እንኳን መጡ በጣም ብዙ ቱሪስቶች
ያጫቸው ማአት ቱሪስቶች መጣው ሲያወሩ ምን ሲሉ ምናምን ለመቅረጽ ብዙ አይመቻቸው እንግዲህ ቦታው ላይ በወቅቱ ሲገኝ መግቢያ ላይ እንደነገርኳችሁ ከ200,000 በላይ መስቀል የተገኘው አሁን ቢቆጠር 400,000 ይደርሳል ቢኮዝ ከዛ በኋላም ብዙ ሰዎች እየመጡ ማስታወሻ እነዛን ሰዎች ለማሰብ የሚፈልጉትን ሰው ለማሰብ የሆነ ጽሁፍ ጽፈው ማስታወሻ ስለሚያስቀምጡ በጣም ብዙ መስቀሎች ከዛ በኋላ ተቀምጠዋል ይገርም ነው ዓለም ላይ ያልተወራ እንጂ ያልተደረገ ነገር የለም የምላችሁ ለዚህ ነው አሁን ተራራው ላይ በግራ ሳይድ በኩል ነው እያወጣው ያለሁት ሉክ የሌለ አይነት መስቀል የለም መሬቱም እኮ ነው እስከዛ እስከማሳው ድረስ በቃ መሬቱን ከሩቅ ለሚያየው ሰው መቃብር ስፍራ ይመስላል ግን አይደለም ጤዛው ምናምን በስማ ቱሪስት ፈሰሰ በቃ አሁንኛ አካባቢውን ለቀን ወተን ወደ ዋና ከተማዋ ብንመለስ ነው የሚሻለው አይዘው በጣም ሀገር ሲጎበኝ በተደጋጋሚ የማያቸው ሰዎች እነዚህ የኮሪያ ቻይና ምናምን አካባቢ የሚመጡ ሰዎች በጣም ብዙ ናቸው በነገራችን ላይ በጣም ብዙ ሀገር ሲጎበኝ በተደጋጋሚ የሚገጥሙኝ ቱሪስቶች እና ይወላችሁ እነዚህ ማስታወሻ ላይ ያስቀምጡ የሚተከል መስቀል ይዘው ነው የመጡት ታያችሁት እና ጫካ ውስጥ የተገኙ መስቀሎች የመስቀሉም ተራራ ይሄንን ያያችሁትን ይመስላል በጣም የሚያስገርም ነው ሶስቲ ደግሞ ወደ ሊቱዌኒያ ዋና ከተማ ቪልነስ ደግሞ እንመለስና ቀሪ ነገሮችን በዛ በከተማዋ ዞር ብለን እንቃኝ ይወላችሁ እንግዲህ ኤቭሪ ካንትሪ ሁሉም የራሱ የሚገርምና የሚደንቅ ታሪክ አለው እነዚህ ክረምታቸው ረጅም ነው የባልቲክ ሀገሮች ባልቲክ ባህርን ይዞ ያሉ ሀገሮች ቅዝቃዜያቸው በጣም ከባድ ነው ክረምታቸውም ደግሞ ረጅም ነው አሁን እንግዲህ ይሄን ቪዲዮ ስቀርጽ ጁን ሊገባ ነው ግን ስቲል ክረምቱ አልወጣም ማለት ይበርዳል የክረምት ድባብ ነው ያለው እንግዲህ ከጁን አጋማሽ በኋላ ነው የሚሞቀው ብለውኛል የዚህ ሀገር ነዋሪዎች ስለዚህ ከጁን አጋማሽ በኋላ ጁላይ ኦገስት ሴፕቴምበር ደና ነው እዛ ደግሞ ኦክቶበር ላይ ተመልሶ ይመጣል ያው ኖቬምበርና ዲሴምበር ዋናው ቀውጠዋል ጃንዋሪም እንደዛው በነገራችን ላይ ሃይቆቻቸው ወንዞቻቸው ምናምን ወዲያው ነው ፍሪዝ የሚያረጉት ይሄ በረዶ ነው የሚሰሩት አረንጓዴነቱን ግን ስቲል ይዩት በጣም የሚያምር ነው ያው እርሻ ምን ዘርተው ይሆን ኤኒዌይስ ወደ መኪናችን እንሂድ ኤቭሪዋን እዚህ ጋር የሚያቆማል እዛ ጋርም ማቆም ያለው እንደምታዩት ድልድዩ ስር ለምለም ነው መስኩ እንደምታዩት ዋው ኦኬ ረበለው በጣም ብርዱ ነበር በጣም ይበርድ ነበር ኦኬ እንሂድ ወደ ሀገራችን አይደል ቪልነስ ጥሪኝ አንቺ ደጋጎች ሀገር ለማንኛውም እንሂድ ወደ ዋና ከተማዋ አብራችን ቆዩ ዋና ከተማዋ ቪልነስ ላይ እንገናኝ ኦኬ አሁን ደግሞ ኮፊ ታይም ነው ሶ ሞል ነው ያለው በጣም ግብዳ ሞል ነው ያው ካልቸራል ኮፊ ምናምን ይባል የለም ግን አንድ የተለየ ኮፊ ያለ ሲባል ሰምቻለሁ ወደ ኢንተርኔት ላይ ቼክ አድርጌው ሙዝ በቡና ይጠጣል አሉ እዚህ ሀገር እና እስኪ አንድ ካፌ ያለ እዚህ ያለውበት ሞል ላይ ትልቅ ሞል ነውና እስቲ እንፈልገውና ካፌው ሙዝ በቡና እንቅመስ ሲሪየስሊ ከዚህ በፊት አሳይቻችኋለሁ እርጎ በለውዝ እንደገና እርጎ በቡና ሞክሩት እርጎ በቡና በጣም ላይክ እርጎ አለ ግማሽ እርጎ ታረጉና ግማሹን ቡና አርጉትና ሚክስ አርጋችሁ ተጣጣችሁ ሞክሩት አሁን ደግሞ እስቲ በሙዝ አለ አሉና ምን ይላል የሚለውን ለመሞከር በጣም ጓጉቻለሁ አብረን እንሂድ እስቲ ኦኬ ቬሮ ኮፊ ኦኬ እስቲ የሙዝ ቡና ልንጠጣ ነው ብዙ ማያጠጣ ነው የለም መቼም ምንድነው የሚደረገው መሰላችሁ ሙዙን በጣም ያቀጥኑትና ነው ከዛ በኋላ ምን ያደርጉታል ከቡና ጋር ይቀላቅሉታል ሙዙ በጣም ትንሽ ነው የተወሰነ ሙዝ ያረጉበታል የሙዝ ጁስ አይነት ማለት ከዛ ትንሽ ኮፊ ትንሽ ወተት ያ ወተት ቡና እና ሙዝ ማለት ነው እንሞክረዋለን እንደምታዩት ነው ከላይ ስታዩት እሺ ሶ እንከድነዋለን ስኳር አያስፈልገንም ምን ያረግልናል ስዌቱ ጋር እንቀመጥ እዚህ ጋር መቀመጥ እንችላለን እኔ እዚህ ጋር እቀመጣለሁ እኛስ ይሄው እዚህ ኦኬ ዋው ቆይ ላይክ በጣም ቴስቲ ነው ሙዝ ቡና ወተት
ይሄ መሞከር አለበት እውነት አዲስ አበባ ካፌዎች ምን ሆናችሁ ነው ሙዝ በቡና ያልሸጣችሁልኝ እኔ ካለም አላቀም የመጀመሪያ ነው ዛሬ እዚህ ሉቲኒያ ውስጥ ስጠጣና እንደው አዲስ አበባ ነው ይሄ ካለ ጠጣሉ በጣም ነው ደስ የሚለው ቤቴ ሞክረዋለሁ በጣም የሆነ ምንም የማይገናኙ ነገሮችን ነው ያገናኘው ሞክረው አሁን ቡና በርጎ በቃ ዝም እየሞከርኩት እንዴት በቃ እንደወደድኩት ልነግራችሁ አልችልም ከዛ በኋላ ስቲል ቡና በርጎ በጣም ነው የምወደው ይሄ ግን በጣም ቴስቲ ነው እጅግ በጣም ነው ደስ የሚለው ማለት ቃላት አይገልጸው የሆነ የጁሱ እንትን በጣም ሙቀቱን ቀንሶታል ስለዚህ በጣም እንትን ብላችሁ ነው የምትጠጡት ይሄ ቡና ትኩስ አይደለ ጁሱ ስለተጨመረበት ሙቀቱን ቀንሶት የሆነ በቃ ላይክ ልትጠጡት በምትችሉበት ደረጃ አድርጎታል ትኩሳቱንና ዋው ኧረ በስመ አንደኛ ቡና በእውነት ከዚህ በፊት ትዝ ይላችኋል ቡና በማንጎ ታይላንድ የምትባለው ሀገር ስንጎበኝ ታይላንድ ላይ ባንኮክ ላይ ቡና በማንጎ ላይክ አሚር የሆነ ነገር ነው እንግዲህ ጠጥተን ነበርና ሶ ቴስቲው የሚገርም ነበር አሁን ደግሞ ቡና በሙዝ ኦኬ ኔክስት ታይም በሽንኩርት እንዳያጠጡኝ እንጂ መቼም ማልሞክረው ነገር የለም ድሮ ደመቀ የምግብ ዝግጅት ድሮ ታስተውሳላችሁ ሼፍ ደመቀ ኢቲቪ ላይ ምናምን ሁላችሁ በየቤታችሁ ሞክሩት ምናምን ሲል ይሄ ዴፊኒትሊ መሞከር አለባችሁ ቤታችሁ እንዴ እኔ ቤቴ ጠጣ በነገራችን ላይ አንድ ቪዲዮ ሰራላችኋለሁ ጉዞ ሄጂ ያያዋቸውን ነገሮች ቤት ውስጥ ስሞክር ይሄ መጠጥ ምናምን ብቻ አይደለም ማለት እንደዚህ ቡና ሻይ ምናምን ብቻ አይደለም ሌሎች ማአት ነገሮች ጉዞ ላይ ማያቸው ሞክራቸዋለሁ በቃ ኢንተረስቲንግ የሆኑ ነገሮችንና ሶ ይሄ በጣም የሚገርም ነው መሞከር አለባችሁ ወይ ኮፊ ታይም ለማንኛውም ቡና በሙዝ በዚህ ተጠናቋል
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።